ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የጥቅምት 4 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ ትኩስ መረጃዎችን ይዘን መጥተናል። ስለዚህ የጠለስ ሚዲያ ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ፖለቲካ አልሳካለት ያለው የኦህዴድ አገዛዝ ባለፈው አሽቀንጥሮ የወረወረውን ትርክት እንደ አዲስ ለመገንባት ጥረት እያደረገ ነው። እንግዲህ በዛ በሰሜኑ ጦርነት ወቅት የፈጠሩት ትርክት ነበር። የመጀመሪያ ስለነበረ ተሳክቶላቸው ነበር እና አብይ አህመድ በሴራም በስራም አድርገው ኢትዮጵያውያንን ትግራይ ላይ ማዝመት ችለው ነበር። ተሳክቶላቸው ነበር። የፈጠራ ትርክት ሁሉ ተሳክቶ ነበር። ከዛ በኋላ ግን በመካከላቸው ልዩነት ተፈጠረና እነ ታዬ ደንደአ እነ ዶክተር ሚልኬሳ አብዛኛውን ነገር ገላለጹት። በነገራችን ላይ ታዬ ደንደአ የተናገረው ነገር ያኔ የሰሜኑ ጦርነት እየተካሄደ ባለነበረበት ሰዓት ላይ ናዝሬት በተካሄደ ስብሰባ ላይ ጠቅላይ ሚኒስትሩ እንደዚህ ብሏለን አሳየ እስከ ጠርማ በር ድረስ ስበው ያመጧቸው አውቀው ነው በማለት የሆነ ሰው መልእክት ልኮልኝ እልልታ የዋጠው ሪታ የሚል መጽሐፌ ውስጥ አካትቼዋለሁ። ስላሳመነኝ ማለት ነው። የላከው መረጃ አሳማኝ ስለነበረ ሆን ብሎ እየሳበ እናመጣቸው አብይ ነገረን። እኔ አፋን ኦሮሞ ተናጋሪ ግን በአንድ ወገኔ አማራ ነኝ የኦህዴድም አመራር ነኝ ብሎ መረጃ ልኮልኝ ያንን አውጥቼ ነበር እና ከዛ በኋላ እነ ታዬም እነ ዶክተር ሚልኬሳም አወጡት፣ ብዙ ነገር ገላለጹት። ከዛ በኋላ እንግዲህ ወደ ፕሪቶሪያ ሊሄዱ ሲያስቡ እና ከፕሪቶሪያ መልስ ጁንታ የሚለው ቃል በአንድ ጊዜ እንዲሰረዝ ተደረገና ጃዊሳ የሚለው ሞገዱን እንዲቆጣጠር ተደረገ። ታስታውሳላችሁ? ጁንታ የሚለው ወደውኑ ጠቅላይ ሚኒስትሩ ትእዛዝ እንዳስተላለፈ ሁሉም ሚዲያ ጁንታ ማለታቸውን ትተው ቲፒኤልኤፍ ህወሓት እያሉ መጥራት ጀመሩ። ከዛስ ጁንታ ማን ተረከበ? ጃዊሳ። መጥፎው ነገር ጁንታ የሚለው መቅረቱ አይደለም፣ ጃዊሳ የሚለው መተካቱ እንጂ። ዘመቻዎች ሁሉ ፋኖ ላይ ሆኑ። እነ ሬድዋን ሁሴን ይሉሽም ባልሰማሽ ገበያ ባልወጣሽ በማለት ተረተብን። የተነጋገርንበት ቢገባህ ኑሮ አርፈህ ትጥቅም ፈተህ ትኖር ነበር በማለት ሬድዋን ሁሴን ዛተብን። እሱም ቪዲዮ ያያችሁት ይመስለኛል። አንተ እኔን ካልመሰልክ እኔን አታክልምና የሚል የጭፍለቃ ሀሳብም እኩል እንደሚያሰጋው መውሰድ ጠቃሚ ይሆናል። ቲፒኤልኤፍ ትንሽ ስለሆንክ እዋጣለሁ ብሎ ለመግዛት የሄደበት መንገድ እንደምንጠየፍ ሁሉ እናንተ እኔን ካልመሰላችሁ ደረጃቸው ይሄን ያክል አይመጥን የሚል አመለካከትም እኩል የሚያፈርሰን። ቲዲኤፍ የሚባል ነገር የለም። ቲዲኤፍ የሚባል መከላከያ ሰራዊት፣ የትግራይ መከላከያ ሰራዊት የሚባል ነገር ነፃነትን ታሳቢ አድርጎ የሚደረግ ስም ስለሆነ እሱን ማውረድ አለባችሁ ተብለው ታጣቂ ብቻ ነን ብለው ፈርመዋል። መከላከያ ሰራዊት መቀሌን ጨምሮ የትኛም ቦታ ላይ ይሰፍረዋል። ከባድ መሳሪያዎችን መውሰድ የተቻለውን ያክል ወስደዋል። ቀላል መሳሪያዎች በከፊል መጀመሪያ በስምነቱ በሄንበት መንገድ ሳይሆን ስምነቱ ውስጥ ሁሉን መሳሪያ ተቀምተን መጋዘን አሽገን ፌደራል ፖሊስና መከላከያ ብቻ የትግራይን እንዳለ እንደሚቆጣጠር ግምት ውስጥ የሚያስገባ ነበር። መሬት ላይ ያለው ነገር እንደዛ እንደማይሆን ይታወቃል። መሳሪያ በየሰፈሩ ያለ መልቀምን በተመለከተ ግን ይሄ ለትግራይ ብቻ የሚሰራ አይመስለኝም። እንደኔ እምነት ከሆነ ከመከላከያ ሰራዊት ውጪ ከባድ መሳሪያ በየክልል ካለ ፖሊስ ውጪ የተፈቀደለት ሌላ ሰው አንካሴ እንኳን ይዞሮ እንዳይሄድ ቢፈቀድ ኢትዮጵያ ሰላም ትሆናለች። መሳሪያ በገፍ እዚህ ሀገር ላይ የፈሰሰው ትግራይ ብቻ አይደለም። በህግ መሳሪያ እንደዚህ የተፈቀደለትም ያልተፈቀደለትም መሳሪያ የነግ በሚሄድባት ክልል ትግራይ ብቻ አይደለችም። መሳሪያ የማስረከብ መሳሪያ የመንጠቅ ያን ያክል ጉጉት ካለን በእያንዳንዱ ክልል ያለ ያልተገባ መሳሪያ ተሰብስቦ ወደ የሚመለከተው ተቋም ገብቶ ዜጎች መዶሻና ማረሻ። ግን ደግሞ እግዚአብሔር አማራን አይጥለውም። ምንም እንኳን ብአዴን የተባለ እንኩትኳሽ ድርጅት የተሸከመ ህዝብ ቢሆንም አማራው
እግዚአብሔር ግን ጥሎ አልጣለውም እና ትግራዮች ፕሪቶሪያ ላይ፣ ሃላላ ሎጅ ላይ፣ ሞምባሳ ላይ ከተነጋገሩ በኋላ ህወሓትና ኦህዴዶች ማለት ነው ህወሓቶች ያንን ማድረግ አልፈለጉም። እኔም ማመሰግናቸው ስለዛ ነው። አማራን በጋራ እንምታው እንውቃው ተብሎ ነበር ሃላላ ሎጅ ላይ የተመከረው። እንውቃው፣ ከዛ ወልቃይት ራያ ይመለስላችሁ፣ ከዛ ወደ ኤርትራ እንገስግስ ነበር ስምምነቱ። ባለፈውም እኮ ጀኔራል ምግበይ ነገረን። ከፕሪቶሪያ ስምምነት መልስ አማራ ላይ ያላችሁን ሂሳብ አወራርዱ ተብለን ተጋብዘን ነበር። ርስታችሁን አስመልሱ ተብለን ተጋብዘን ነበር። ግን እኛ ያንን ማድረግ አልፈለግንም። በፕሪቶሪያው ስምምነት መሰረት ርስት ማስመለሱ የፌዴራል ስራ ነው ብለን እምቢያል በማለት ተናግሮ ነበረ። ከዚያ ባለፈም አብዛኞቹ ስምምነቶች ተግባራዊ ሊሆኑ አልቻለም። ህወሓት ወደኋላ በማለቱ የተነሳ ኦህዴድን አጋር ማድረግ ባለመፈለጉ የተነሳ ቅራኔ ሲፈጠር ውሎ አላደረም። ኦህዴድም በራሱ አማራን አስገብራለሁ ብሎ ዘመቻ ከከፈተ በኋላ ሊሳካለት አልቻለም። አማራ ላይም የፈጠረው ትርክት አልተሳካም። ኢትዮጵያውያን አልገዙትም። አሁን እንደገና ጥቅምት 24 መሰረት በማድረግ የጁንታውን ትርክት ለማምጣት ጥረት እያደረጉ ነው። እንደገና በጥቅምት 24 ጥቃት እንባችንን ሊያስፈስሱን እነ ብርሃኑ ጁላ ትናንትና ሲንተፋተፍ ነበር። በሲኖትራክ እንዴት እንደተደፈጠጠ እንዴት እንደተጨፈጨፈ ሊያስረዱን እየሞከሩ ነው። ትናንትና ስለዚህ ጉዳይ እናታነሱ የውሻውን ጉዳይ ያነሳው ውሻ ይሆን እንዳልተባለ ሁሉ አሁን ላይ እንደገና ያንን ትርክት ለመመለስ ጥረት እየተደረገ ጁንታ ብሎ የኢትዮጵያ ሕዝብ እንዲጠራ እንደገና ለማስተዋወቅ ጥረት እየተደረገ ነው። ኧረ ትናንትናማ በጣም ብዙ ነገር ነው የተነገረው። ጀኔራል ባጫ ደበሌም መጥቷል። በዛ በትግራው ጦርነት ሰዓት ላይ ትግራዮችን የማይበቀል አማራ ከማህፀን ባይወጣው ይሻል ነበር የሚል የጥላቻ ንግግር ሲያደርግ የነበረው ህዝብ ለህዝብ ለማገዳደል ጥረት ሲያደርግ የነበረው ባጫ ደበሌ ዛሬ እንደገና ተከስቷል። ትናንት በጠመቅከው ትጠየቃለህ። እንኳን ዛሬ ሊሳካል ይቅርና ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝ። የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ መንግስት ክህደት አያውቅም። ክደን አናውቅም። በቀደም ምግበይ ኃይሌ እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች ልከውልኝ ነበር። እኛ እንደ ምግበይ አይደለንም፣ አንክድም፣ ቃል አንሰብርም። ምግበይ ኃይሌ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። እና ትናንትና ብርሃኑ ጁላ ከተናገረው ምን ተረዳህ፣ ምን ተመለከትክ በሚለው ጉዳይ ላይ የራሴን ምልከታ ወደ እናንተ ሳደርስ ብርሃኑ ጁላ በህይወቴ እንደ ጥቅምት 24 አሳዛኝ ቀን አጋጥሞኝ አያውቅም ብሏል። እንደዛን ቀን አሳዛኝ ቀን አጋጥሞኝ አያውቅም ብሏል። ጥያቄ አለኝ እዚህ ጋር ብርሃኑ ጁላ ሆይ እንዴት ወደ ኢታማዦርነት መጣ? ጀነራል ሰዓረን ማንገደለው? ገዛኢ አብርሃም ማንገደለው? ሰዓረን ያህል ኢታማዦር እነ ገዛኢን መግደል መከላከያን መምታት አይደለም ወይ? መሪውን የገደለው ማን ነው? መከላከያን መምታት የጀመረው ማን ነው? ካህናቱ ጀምሮ ሰሜን ዕዝ እንዴት ተመታ የሚለውን ኮንስፓይሬሲን ተወውና ጀነራል ሰዓረን ማን ገደለው? እነ ገዛኢ አብርሃን ማን የደበደባቸው? መኖሪያ ቤታቸው ድረስ ሂዶ እሱስ አላሳዘነህም ወይ? ለምን ሳትጠቅስ ተራመርከው? ትናንትና ስለ ሃጫሉ ጀዋር ተከበብኩ ያለ ቀን፣ ስለ ሶማሊያው፣ ስለ ሲዳማና ወላይታው ግጭት ስታነሳ ያንን ለምን ዘለልከው? ራስ ስለፈጸምከው ነው። አብይ አህመድ ጋር ተመካክረህ የፈጸምከው ስለሆነ ነው። እና ወደ ኢታማዦርነት የመጣኸው እኮ ኢታማዦሩን አስገድለህ ገለህ ነው። ይሄ ተጽፏል። አንድ ጀግና ጋዜጠኛ ጽፎታል። በነገራችን ላይ አማዞን ላይ አለ ይሄ መጽሐፍ። ጀነራሉን ማንገደላቸው እሱን አንብቡት፣ ሰጀስት አደርጋችኋለሁ። የወደድኩት መጽሐፍ ነው። ጥልቅ የሆነ ምርመራ የያዘ እዛው ፍርድ ቤት ውስጥ ሳይቀር ድሮስ ሲያገላብጦ የተጻፈ መጽሐፍ ነው።
ጸሐፊው መልካም ሁኔታ ውስጥ ስላልሆነ ስሙን መግለጽ አልቻለም። ስሙን ብታውቁ ኑሮ ማን እንደጻፈው ብታውቁ ኑሮ ትሻሙበት ነበረ እና እነ ብርሃኑ ጁላ ኢታማዦሩን ገለው መምጣታቸውን ዘንግተው በህይወቴ እንደ ጥቅምት 24 አሳዛኝ ቀን አጋጥሞኝ አያውቅም ነበር ሲል ነበር። ያኔ ከቡራዩ መፈንቅለ መንግስት ሊያደርጉ የተባሉ ወታደሮች እንዴት ጭዳ እንደተደረጉ እናውቃለን እኮ። በማያውቁት ድራማ ውስጥ አስገብታችሁ የእናንተ ድራማ ይሳካ ዘንድ እንደረሸናቸዋቸው እናውቃለን። እና ብርሃኑ ጁላ በእነዚህ ነገሮች ተወጥረን ስለነበረ ሰሜን እስከተመታ በኋላ ነው ወደ ወታደራዊ ዝግጅት የገባ ነው በማለት ሲዋሽ ነበር። ምክንያቱም አብይ ከዛ በፊት ፓርላማ ላይ ሰፊ ዝግጅት አድርገን ነበር። እነሱ እንትኑ አልነበራቸውም፣ መረጃው አልነበራቸውም ነበር። እኛ ድሮን አዘጋጅተን ሰፊ ዝግጅት አድርገን ነበር በማለት አብይ ሲናገር ነበር። ኢሳያስ ጋር ከመከሩ ሁሉን ነገር ዝግጅት ከጨረሱ በኋላ ከዛ ቆስቆስ አድርገው ነካ አድርጓቸውና ሰሜን ዕዝ እንዲመታ አደረጉ። እውነቱ ይሄ ነው። ሌላ ብርሃኑ ይሄ ከሃዲ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ብሏል። እኛ እንደ ምግበይ አይደለንም ቃል አንሰብርም በማለት ተናግሯል። ቃል አንሰብርም ያለው ምን ለማለት ነው? ከፕሪቶሪያ መልስ ብርሃኑ ጁላና ምግበይ ተገናኝተው በአማራ ጉዳይ ላይ ምክክር ተደርጎ ነበር። ይህንንም ጀነራል ምግበይ ነግሮናል። ባለፈው አክሱም ላይ ነግሮናል። በነገራችን ላይ ጀነራል ምግበይ አክሱም ላይ ያደረገው ንግግር ብርሃኑ ጁላን እስከ ግርጣቱ ድረስ ነው ያንቀጠቀጠው። በጣም ፈርቷል። ትናንትና ሙሉ ንግግሩን ከሰማችሁት ፍርሃት ነው የምታገኙት ብርሃኑ ጁላ ንግግር ውስጥ እና ጀነራል ምግበይ ምን አለ? ርስታችሁን አስመልሱ ተብለን ነበር፣ አብረን እንምታው ተብለን ነበር ብሎ ነግሮናል። ስለዚህ ቃል ያፈረሰው እሱ ነው ሲልህ፣ የካደው እሱ ነው ሲልህ፣ አማራን እንካደው አብረን እንምታው ተባብለን ስናበቃ ካደን። ይሄ ከሃዲ ካደን ያለው ትናንትና ብርሃኑ ጁላ የዋው ኢታማዦር ትናንትና እንደዛ ብሎ ነው የተናገረው። ግን ክህደቱ ደግሞ ምንድነው? የክህደት ስምምነት ነበር። አማራን እንምታው የሚል ነበር። ያንን ነገር ተግባራዊ ቢያደርግ ህወሓት አይፈረድበትም። ምክንያቱም ከዛ በፊትም አማራው ጋር ብዙ ግብ ነበር፣ ብዙ ጦርነት ነበር። እኒህኞቹ ግን ነገ አማራ እነዚህን ጥቁር ክላሾች ከያዘ መልሶ ይወጋናል በሚል ስጋት እንደገና ፕሪቶሪያ ሂደው ሀቀኛ የሚመስል ስምምነት ከተፈራረሙ በኋላ ያን ስምምነት አላላ ላይ ሞምባሳ ላይ ቀይረው እንደገና አማራን ስለመምታት ነበር የመከሩት። ብዙ ጊዜ አሁን ፕሪቶሪያ እንዲህ ነው የሚለው ያሉ የሚጨቃጭቁት በፕሪቶሪያ ወክለው የሚያወሩት ስለ አላላው ስምምነት ነው፣ ስለ ሞምባሳው ስምምነት ነው። ስለዚህ ትናንትና ኢታማዦር አማራን እንጓው ተባብለን አማራን እንምታው ተባብለን ስናበቃ የካደን ህወሓት ነው የሚለውን በግልጽ ነግሮናል። ቪዲዮውን ከፍታችሁ ልታዩት ትችላላችሁ። ምግበይ እንደ 2013 ባይፎክር ጥሩ ነው። ያኔ ሁሉ በእጁ ሁሉ በደጁ ነበር። አሁን እንደዚህ አይደለም፣ ብቻ የመቅረት ዘመን መጥቷል በማለት ተናገረ። የተሳሳተ ሐሳብ፣ የተሳሳተ ግምገማ ነው። በቀይ ባህር ላይ እየፋለሉ ናቸው። ዛሬ መውጫ መግቢያ ያላቸው። ትናንትና ኤርትራን አማራን ይዘህ ነበር የገጠምካቸው። ዛሬ ኤርትራም አማራም ካንተ ጋር አይደለም። ኤርትራ ጋር አብረው እየሰሩ ነው፣ ጽምዶ መስርተው ነው። እንዴት አይነት ግምገማ ነው ያለ? አንተም ብሎ ወታደራዊ አዛዥ ይሄንን እንኳን በአግባቡ አጥንተህ መገምገም የማትችል ትናንት ነበር ብቻቸውን የነበሩት። በዛ በኩል መውጫ መግቢያ አጥተው ምንም ነገር መፈናፈኛ አጥተው የነበሩት ትናንት ነው። ዛሬማ ቀይ ባህር ላይ የሚፏልሉት እነሱ ናቸው። አንተ የምትመኘውን ቀይ ባህር እየፏለሉበት ነው። የፈለጉትን መሳሪያ እያስገቡ ነው። ድሮን ታጥቀዋል። ይሄ በተጨባጭ የደረሰኝ መረጃ ነው የምነግራችሁ። ድሮን ሳይቀር ታጥቀዋል። በዛ ላይ ደግሞ አሁን አማራ ጋር መወጋጋት የሚባል ነገር የለም። አብሮ መስራት እንኳን ባይጀመር አብረን በአንድ ግንባር ማንሰለፍ እንኳን እርስ በርስ መጠፋፋት የሚባል ነገር የለም። አንድ አማራ እንኳን አብሮ ሊሰለፍ አይችልም። እና ይሄንን አውቀህ ግባበት። ደግነቱ አትገባበትም። ትናንትናም እንደማትገባበት ታውቋል። ከተናገርከው ንግግር እንኳን ኤርትራ ጋር እንኳን ባህር በር ተወውና ህወሓት ጀነራል ምግበይ የተናገረው ንግግር እንዴት እንዳርበደበደ ማየት ችለናል። እና ምግበይ እንደ 2013 ባይፎክር ጥሩ ነው ተብሏል። ከምግበይ በፊት እሱ መሸለሉን ዘንግቶታል። የሚገርመው ነገር ብርሃኑ ጁላ ለካ ሌሎች የሚናገሩትን እንጂ እሱ የሚናገረውን አያስታውስም። ምግበይ መጥቶ አክሱም ላይ ከመናገሩ በፊት እሱ ጅማ ላይ ነው የት ቦታ ላይ ነው የተናገረውን ዘንግቶታል። ጥርግ በሉ። የወሰዳችሁትን ከባድ መሳሪያ አሁን በቅ የምታደርጉትን ዙ23 ምናምን አስረክባችሁ ህገ መንግስቱ መሰረት ጥርግ በሉ ሂዱ ማለቱን ዘንግቶታል። ደግሞ ትናንት እኛ ለኢትዮጵያ አንድነት ነው የምንጨነቀው ሲል ነበር። እኛ የምናውቀው ቅስቀሳ ስታደርግ ነው፣
ተረኝነትን ስትደግፍ ነው የምናቀ ብርሃኑ ጁላ። ጽምዶ መፍጠር፣ ጸረ ፕሪቶሪያ ነው፣ ኃይል ማሰልጠን፣ ዲዲአር የወጣ ወታደር እንደገና መመለስ፣ ለፋኖ እቅድና ጥይት ሰጥቶ አማራ ክልልን ማተራመስ ጸረ ፕሪቶሪያ ነው። እነዚህ ሁሉ ወደ ጦርነት ለማስገባት የሚያስችሉ በቂ ሁኔታዎች ናቸው በማለት ተናግሯል። ሰሜን ወሎ ላይ ያው ትናንትና ኢታማዦሩ ደግሞታል ህወሓቶችም ተሳትፈዋል ብሏል። እንዳፋ ያርግልን ነው የምንለው እኛ። ይህን ለማስተባበል ጥረት አናደርግም። ፋኖ ካመነበት ኃይል ጋር መሰለፍ ይችላል። በመጨረሻ እንግዲህ እኔ የብርሃኑ ጁላን የትናንት ንግግር ጌታቸው ረዳ ሲሰማ፣ ጻድቃን ሲሰማ ምን ተሰምቶት ይሆን የሚለውን ጥያቄ ሳስበው ሳቄ መጥቶብኛል። አታዋርደኝ፣ አታሳፍረኝ፣ እነዚህ ቅሌታሞች እግር ስር ጥላ መሳቂያ አታድርገኝ ብያለሁኝ። የምር ጌታቸው ረዳ ትናንትና እንደገና ሀ ብሎ ያትረክት ሲመጣ፣ ምክንያቱም ብርሃኑ ጁላ ገለል ሊያደርጋቸው ሞከረ። ይሄ እኮ ትግራይን የሚወክል አይደለም፣ የትግራይ ህዝብማ ሰሜን ህዝብ በመመታቱ እንትን ብሏል። አንዳንዱ አመራርም የዛ ዘመቻ አካል አልነበረም፣ ሲገባቸውም ወጥቷል ብሎ ከንትን ውጭ ሊያደርጋቸው ሞክሯል። በዋናነት ይህን ትርክት እየገነባን ያለ ነው ህወሓት ላይ አይደለም። የገበረውን አይመለከትም፣ እምቢ ያለውን ያመፀውን ነው የሚመለከተው የሚል መልእክት ለማስተላለፍ ሞክሯል። እንኩቶ እንላለን። እንኩቶ እንደዚህ አይነት እንኩቶ አስተሳሰብ የኢትዮጵያ ህዝብ አይገዛም። በዛ ጦርነት ላይ ኃይለኛ ወሳኞች ጻድቃንና ጌታቸው ረዳ መሆናቸውን የኢትዮጵያ ህዝብ ይረዳል። ዛሬ አንተ ነፃ ያረከውን ነፃ ናቸው እነሱን አይመለከትም ብለን ልንተው፣ ከዛ አንተ ልታጠለሻቸው የምትሞክረውን ደግሞ አብረን ልናቃልል አንችልም። የኢትዮጵያ ህዝብ አልፏችሁ ሂዷል። ለማንኛውም ግን ጌታቸውና ጻድቃን የትናንቱን የኢታማዦሩን ንግግር ከሰሙ እንደገና ወደ ትግራይ ሂደው እንደሚሸፍቱ ጥርጥር የለውም። ህሊናቸውን ሞራላቸውን ካልገደሉ በስተቀር እንደገና ለሽፍትነት የሚያነሳሳ ንግግር ነው ሲያደርግ የነበረው። እንደ አጠቃላይ ጥቅምት 25ን አስመልክቶ ብርሃኑ ጁላ ያስተላለፈው መልእክት ፍርሃት የተንጸባረቀበት፣ የቀድሞ የጁንታ ትርክት ለመመለስ ጥረት የተደረገበት፣ ጀኔራል ባጫ ደበሌም የቀድሞ ጨዋታን አምጣው ተብሎ መታዘዙ የተረጋገጠበት መጥቶ ሲንተፋተፍ ነበር። እሱም እንደ ባለፈው ሁሉ ያንን ትርክት መልሶ ለማስተዋወቅ ጥረት ከማድረግ በዘለለ ለልብ የሚጥም ነገር አልተናገረም። አማራን አብረን እንምታው የሚለው የክህደት ስምምነት በካህዲዎች ተጥሶብኛል የሚል ሙሾ የቀረበበት፣ ጀነራል ምግበይ በአክሱም ያደረገው ጥሪ ተጽዕኖ መፍጠሩ የተረጋገጠበት፣ የፋኖ የትግል አጀንዳ ከህወሓት የሚላክ መሆኑ የተገለጸበት፣ ብርሃኑ ጁላ የአማራን የትግል ጥያቄ ክዷል። አሁን ፋኖ የሚዋጋው በእነሱ እሳቤ ህወሓት የሚሰጠውን አጀንዳ፣ ህወሓት የሚሰጠውን እቅድ ተሸክሞ የሚንቀሳቀስ ኃይል ነው ተብሏል። ይሄ ንቀታችሁ ነው ፋኖን እዚህ ውስጥ ያስገባው። ይሄ ንቀታችሁ ነው። ትናንትና እንደምታዩት የአማራ ገበሬ ጅራፍ ይዞ ማዳበሪያ ሲጠይቅ የጅራፍ አብዮተኛ እያላችሁ ትስቁበት ነበረ። ሰላማዊ ሰልፍ ሲወጣ በሰልፍ የሚመለስ ቢሆን ኖሮ እኛ ከፊት ሆነን እንመራው ነበር የኢትዮጵያ ችግር እያላችሁ ወጣቱን ታስሮ ነበር። ያ ንቀታችሁ ዛሬ ጠመንጃ እንዲያነሱ አድርጓቸዋል። ስለዚህ ግፉበት። አማራ ምንም ጥያቄ የለውም እያላችሁ ቀልዱ። ሌላው ብርሃኑ ጁላ የተደረገበትን እንጂ የሚያደርገውን እንደማያስታውስ የተረጋገጠበት፣ የሚወራውን እንጂ የሚያወራውን የማያስታውስ ሰው መሆኑ የተረጋገጠበት ሆኖ አግኝቼዋለሁ። የመጀመሪያው ርዕሳችን ትንሽ ረዘም አለ። ቀጣዮቹን አጠር ለማድረግ እሞክራለሁ። ሁለተኛ ርዕስ የስደት ጉዳይን ይመለከታል። ትናንት ወደ ሳውዲ አረቢያ ለመሻገር የመን ላይ ያሰፈሰፉ ኢትዮጵያውያን ቪዲዮ ፎቶ ተለቆ ኢትዮጵያውያን ሲገረሙ ነበር። በጣም ተስፋ የሚያስቆርጥ ቪዲዮ፣ በጣም አሳዛኝ ፎቶ ተለቆ ነበር። በጣም የሚገርም ማለት ነው። እና ይህ ሁሉ ወጣት እንዴት ሊሰደድ ቻለ በሚለው ጉዳይ ላይ ራሴ ምልከታ ሳቀርብ ብርሃኑ ነጋ ዩኒቨርሲቲ ስለዘጋባቸው ነው። ብርሃኑ ነጋ የዩኒቨርሲቲ በሮችን የዘጋባቸው ወጣቶች ናቸው። ትናንትና የመን ላይ ወደ ሳውዲ አረቢያ ለመሻገር አሰፍሰፈው የታዩት ለስራ ዕድል ፈጠራ የሚሆነውን በጀት ጦርነት የበላባቸው ናቸው። ትናንት በጥቃቅን በመሳሰሉ ነገሮች የስራ ዕድል መፍጠሪያ ሲውል የነበረው በጀት ለጥይት የዋለባቸው ናቸው። በሀገራቸው ሰርቶ ለመለወጥ ሲስተሙ አግላይና ዘረኛ የሆነባቸው ናቸው። ወታደር ሆኖ በሴራ ከመገደልና ወገናቸውን ከመግደል ያለፈ እጣ ፈንታ እንደሌለ ስለገባቸው ነው። ትናንት ያ ሁሉ ኢትዮጵያውያን የመን ላይ ሲጋፋ የታየው
ወታደር ሆነው በሴራ ከመገደልና ወገናቸውን ከመግደል ያለፈ ጣፈንታ እንደሌለ ሀገራቸው ውስጥ ስለገባቸው ነው። በሀገራቸው ተንቀሳቅሰው የመስራት መብታቸውን የሚያስከብር መንግስት ስለሌላቸው ነው። ቡና መልቀም፣ መስኖ ማልማት፣ አርሶ መኖር፣ ሸቅሎ ማደር የማይቻል ስለሆነባቸው ነው። ትንንሽ ንግዶች ላይ ራሱ መሰማራት ስለተከለከሉ ነው። ጫኝና አውራጅ የሚሆነው እና አብይ አህመድ ለዲሞግራፊ ለውጥ ለያመጡት ወጣት ካልሆነ በስተቀር ሌላው ጫኝና አውራጅ እንኳን መሆን እንደማይችል ስለገባቸው ነው። ቡና መልቀም ጅማ ሄዶ በርካሽ ከማሽን በወረደ ገንዘብ ቡና መልቀም እሱን እንኳን ስለተከለከሉ ነው። ሀገራቸው ተንቀሳቅሰው ለመስራት ሲያስቡ እንደ ወራሪ ስለተቆጠሩ ነው። የሚገርማችሁ ነገር የአዋሽ ወንዝን በብዛት የሚያለሙበት አማራዎች ነበሩ። የአማራ ወጣቶች መስኖ የሚችሉ ጎበዞች፣ ሰርተው የማይጠግቡ አዋሽ አርባ እየሄዱ እንደዚህ አይነት ስራ ይሰሩ ነበር። አፋር ላይ በጣም በርካታ የመስኖ ስራ የሚሰሩት አማራዎች ነበሩ። እነዛ ልጆች ያን ልማት በሚያለሙበት ሰዓት ላይ ኢትዮጵያ ውስጥ ሽንኩርቱ፣ ቲማቲሙ ሁሉ ነገር ርካሽ ነበር። ሁሉ ነገር ማለት ነው። ሄደው የኩል ምናምን ይኮናተራሉ፣ መሬቱን ያለማሉ፣ ለባለ ሀብቱ ግማሹን ያካፍላሉ፣ ግማሹን ለገበያ ይሸጣሉ። ገበያው የተፈረፈ ነበረ እና እነዚያን ወጣቶች አማራዎች ብለው አባረሯቸው። አባረው እኮ እነሱ ቢያለሙበት ጥሩ ነበር። ሰነፎች ናቸው፣ አያለሙ። አባረሯቸው። መሬቱ ጾሙን አደረ። አሁን የሽንኩርቱ ዋጋ ስንት ነው? የቲማቲም ዋጋ ስንት ነው? ያንን የፈጠረው የአማራ ወጣቶች በመስኖ ሲለፉ የነበሩ ወጣቶች አትሰሩም፣ መሬት እየተከራያችሁ እናንተ ከምትሰሩ ገበያው ከሚጠግብ ጾሙን ይደር የሚል ውሳኔ ስለተላለፈ ነው። ስለዚህ ትናንት የመን ላይ ያየነው እነዛን ወጣቶች ነው። የተሻለ አማራጭ ሳይዘረጋ የእናቶቻቸውን መሸታ የሚዘጋ አገዛዝ ስለመጣባቸው ነው። መሸታ ቤት እናቶቻቸው ጠላ ሽጠው አረቂ ሽጠው የሚያድሩ እንኳ ያንን ሰርተው እንዳያድሩ የሚከለክል ጉደኛ አገዛዝ በመምጣቱ የተነሳ ነው። በእውቀቱ ስዩም አንድ ግጥም አለው። እልፍ ከሲታዎች ቀጥነው የሞገጉ ስጋችን የት ሄደ ብለው ሲፈልጉ በየጥጋጥጉ አሰሰው በምድር በሰማይ አገኙት ቦርጭኖ ከአንድ ሰው ገላ ላይ የሚል ወሳኝ የሆነ ግጥም አለው እና በእውቀቱ እንደዚህ እንዳለው የለጉርሳቸውን በቢሊዮን ዶላር ቤተመንግስቱን ለሚገነባ መሪና ያለምንም ከልካይ ዘርፎ ለማይጠገብ አገዛዝ አስረክበው እግራቸው ወደ ጣላቸው እያመሩ ነው። እነዛ ወጣቶች አገኙት ቦርጭኖ ከአንድ ሰው ገላ ላይ እንዳለው እውቀቱ ስዩም የለጉርሳቸውን ሰብስቦ በቢሊዮን ዶላር ቤተመንግስት የሚገነባ ያገኘውን ነገር ሁሉ የሚዘርፍ ድርጅት ትናንት የነበራቸውን ነገር ስለነጠቃቸው ነው። ብልጭልጭ መብራት ሰቅሎ በማይጠግብ አበባ በመትከል በተጠመደ አዲስ አበባን ጭር ባደረገ አገዛዝ ሀገራቸው ጨልሞባቸው ነው። ቤታቸው ጥፍቶባቸው ነው። እና አብይ ኢትዮጵያን እንደ ፒያሳ ማድረግ ይፈልጋሉ። ፒያሳ ጭር ብሎ የለ አሁን እንደ ፒያሳ ትንሽ ሰው ብቻው የሚያደርግበት መኪና መጨናነቅ የሌለበት እንደዛ አይነት ሀገር ነው የሚፈልጉትና አብይ ህዝብ ቁጥሩን በጥይትም በስደትም ጨርሰው የተወሰኑ ሰዎች የሚንቀሳቀሱበት አደባባይ መኪና መጨናነቅ የሌለበት አዲስ አበባ ያሉ መኪኖችን ጠራርገው ቢያስወጧቸው ደስ ይላቸዋል። እና የአብይ ዕቅድ ኢትዮጵያን እንደ ፒያሳ፣ ካሳንቺስ፣ እንደነ ሲኤምሲ፣ ጉርዱ ሾላ ባዶ ማድረግ ነው የሚፈልጉት። ባዶ ማድረግ። ሌላው የሚገርማችሁ ወደ ስደት ስትሄዱ እንኳን በየኬላው ያሉ የኬላ ጠባቂዎች የሚጠይቁት ጥያቄ ምን እንደሆነ ታውቃላችሁ? ደላላው ቪዲዮ ኮሚኒኬት ሲያደርጋቸው ብሔራቸው ምንድን ነው ብለው ይጠይቁታል። አማራ ትግሬ ካለ ትንሽ ብር ሰጥቶ አስወጣ ይዘህ ሂድ ይባላል፣ አሳልፍ ይባላል። እኔንም ስለገጠመኝ። ኦሮሞ ከሆነ ግን አገርህን ጥለህ የት ነው የምትሄደው? ለምን ኬላ ላይ የሚጠብቁት እነሱ ናቸው። አገርህን ጥለህ የራስ መንግስት መጥቶ የት ነው የምትሄደው? ተመለስ ይሉታል። ተመለስ እና ኦሮሞ ለመሰደት ችግር ነው። አማራና ትግሬ ከሆንክ ግን ነመጤ ማለት ነው። እንደመጤ ውጣ ችግር የለውም። አማራና ትግሬ ከሆነ ይውጡ ይባላል። እንደዚህ አይነት ሁኔታ ነው የተከሰተው በብልጽግና ዘመን። መፍትሄው ግን መሰደድ ሳይሆን መብትን ለማስከበር በጋራ መነሳት ነው። ይሄ ሁሉ ወጣት አገር ውስጥ ቆራጥ ውሳኔ ቢወስን ስንት ለውጥ ማምጣት ይችል ነበር። እና አገርን እያስረከቡ ባዶ እያደረጉ እነሱ እንደሚፈልጉት መውጣቱ መፍትሄው አይደለም። ሌላው የሚገርማችሁ ነገር አሁን ብልጽግናዎች ይህን ሲመለከቱ ደስ እንደሚላቸው ጥርጥር የለውም። ደስ እንደሚላቸው ለምን? አብይ አህመድ የኢትዮጵያ ሕዝብ ቁጥር በዝቷል ብሎ የሚያምን ሰው ነው። በጥይት አላልቅለት ብሎ የሚጨንቅ ሰው ነው። ስለዚህ በስደት በዚህ ልክ እየጎረፈ መሆኑን ሲያይ ደስ እንደሚለው ጥርጥር የለውም።
ሌላው እንግዲህ ሁሉ ኢትዮጵያዊ የጎረፈ ቢሆንም ይሄ ሁሉ ወጣት ከሀገር እየወጣ ቢሆንም ራሳቸው ስደት ላይ የተቀመጡ የብልጽግና ፈርሴ ቡላዎች ግን በአዲስ አበባ ያሉ ኤርትራዎች እንዲሰደቱ እንዲባረሩ ቅስቀሳ ሲያደርጉ ነበር። በጣም አሳፋሪው ነገር እንኳን በእንደዚህ አይነት ነገር ላይ አስተያየት ሊሰጡ ይቅርና ለነሱ ኢትዮጵያውያን ሊሰደቱ ይቅርና ሌሎችን አስጠጊ አድርገው ነው የሚያስቡት ኢትዮጵያን። አሁን ላይ በአፍሪካ ካሉ ሀገራት በሙሉ እንደ ኢትዮጵያን እየተሰደተ ያለ ወጣት በሌላ ሀገር ይኖራል ብዬ አላሰብም። ህዝብ ቁጥራችንም ብዙ ስለሆነ በአፍሪካ ደረጃ ሲታይ ከማንም ጋር የምንወዳደር አይደለም። ኢትዮጵያውያን አሁን ላይ ተሰዳችኋል። ሀገር አልባ ስለተደረገ እየተሰደደ ነው እና ለዚህ መፍትሄ ማመላከት ሲገባቸው የብልጽግና ፈርሴ ቡላዎች ግን እነሱ በስደት ሰው ሀገር ተቀምጠው አዲስ አበባ ውስጥ ያሉ ኤርትራውያን እንዲባረሩ እንዲታሰሩ ቅስቀሳ ሲያደርጉ ነበር። ማንኛውም ንግድ ቤት ያለ ሆቴል ይኑር፣ ሻይ ቤት ይኑር፣ ፀጉር ቤት ይኑር፣ ማሳጅ ቤት ይኑር፣ ዋሌቨር ለኢትዮጵያ አስረክበህ ትወጣለህ። ሀገር አለኝ ብለሃል። አልፎ ተርፎ ሀገር እየሰደብክ ነው። ሀገር የፎክራል ትለቃለህ። አስረክብ። ቤት የተከራየ በሙሉ ትወጣለህ። አሁን እንደሰማችሁት ነው እንግዲህ ጸረ ኤርትራ ቅስቀሳ። ይሄንን ኤርትራውያን በትኩረት ልሰሩበት ይገባል። እሱ በስደት ተቀምጦ እናንተ እኮ ትናንትና ሲስተሙ ስላልተመቻችሁ ነው አዲስ አበባ መታችሁ አሳይለም ጠይቃችሁ እየኖራችሁ ያላችሁት። ስለዚህ ስራ እንዳይሰሩ በኢትዮጵያ እንዳይኖሩ እንዲታሰሩ እንዲባረሩ ቅስቀሳ ሲያደርግ ነበር። ብልጽግና ረብጣ ዶላር ከሚከፍላቸው ሰዎች መካከል አንዱ ይሄ ነው። አበበ ቶላ፣ እነ ናትናኤል መኮንን፣ እነ ቶማስ ጀጃው፣ እነ ጌትነት አለማው ጋር ነው ብሸታዬ የመሳሰሉ ጋር ረብጣ ዶላር የሚከፈለው አንዱ ይሄ ነው። ስለዚህ እንደዚህ አይነት ቅስቀሳ ሲያደርግ ነበር። እሱ በስደት በሰው ሀገር ተቀምጦ አሰብን ለኢትዮጵያ ባለማስረከባቸው አዲስ አበባ ላይ ሆነው ውሳኔ ባለመወሰናቸው ለዛ እኮ ነው ጥፋታቸው ምንድን ነው ብላችሁ ስጠይቁ ደግሞ አሰብን ለአብይ አህመድ ባለማስረከባቸው ነው ጥፋቱ ውስጥ ነው። እና እንደዚህ ማሰብ ያቆሙ ፈርሴ ቡላዎችን የቀጠረ አገዛዝ የእሱ አስተሳሰብ ራሱ ምን አይነት እንደሆነ መገመት የሚከብድ አይደለም። አንድ እንኳን ከመካከላቸው ከቀጠራቸው ሰዎች መካከል አንድ እንኳን የሚያስብ አታገኙም። አንድ በአግባቡ የሚያስብ አታገኙም። ከላይ የመጣለትን መመሪያ ይዞ የሚያነበንብ እንጂ። ሌላው በአርሲ ሀገረ ስብከት ከ25 በላይ ኦርቶዶክሳውያን መገደላቸው፣ በርካቶች መቁሰላቸው፣ ንብረታቸውን ማጣታቸው ሲገለጽ ነበር። ትናንትና የማህበራዊ ሚዲያ ዘመቻ ተጀምሯል። ትናንትናም 5 ኦርቶዶክሳውያን በአርሲ ተገድለዋል። እነ ሽመልስ አብዲሳ ይህን ጉዳይ በቀላሉ ምንተው እንዳይመስላችሁ የፈለገ ዘመቻ ልትከፍቱ ትችላላችሁ፣ ግን አንተውም ብለው በትናንትናው ዕለት ደግሞ 5 ኦርቶዶክሶች በአርሲ ተገድለዋል። ማህበራዊ ሚዲያ ዘመቻው ትናንት ነበር የተጀመረው። አብዛኛው ኦርቶዶክሳዊ ግን አልተሳተፈም። ዛሬ መሳተፍ ያስፈልጋል። እስከ 27 ድረስ የሚቆይ ነው። ሁላችንም ልንሳተፍ ይገባል። ሌላው የኦሮሞና የሶማሌን ግብግብ ይመለከታል። ተጧጡፏል። ሶማሌና ኦሮሞ በዚህ አያያዝ ከቀጠሉ መታኮሳቸው የሚቀር አይመስልም። በአብይ የተለኮሰው በአብይ የተቀሰቀሰው አጀንዳ መጠኑን እያስፋፋ አሁን ላይ የህዝብ አጀንዳ መሆን ጀምሯል። አዲስ አበባን ቀርጥፈው ሲጨርሱ አዲስ አበባን ፊንፊኔ እናደርጋታለን እንዳሉ ሁሉ አዲስ አበባ ላይ ማድረግ የሚፈልጉትን ነገር ሁሉ አድርገው ሲጨርሱ በየቦታ ያሉትን ነገሮች እየቆራረጡ ነው። በነገራችን ላይ ታላቋ ኦሮሚያን ለማዋለድ አዲስ አበባ ላይ ሲያስቡት ያስተሳሰረ ትብት አለ። እሱም መቁረጥ ችለዋል። አውራ ጎዳና ላይ ገብቶባቸው ነበር። የአማራ ክልል አውራ ጎዳናን ሰልቅጠዋል። እያጠሩ ነው፣ ዳርዳሩን እያጠሩ ነው። በዛ ደግሞ ሁሉ ሶማሌ ጋር ያላቸውን ነገር እየቆራረጡ ያለበት ሁኔታ ነው ያለው። ድሬዳዋን ላለፉት 5 ዓመታት ሲመራ የነበረው ኦሮሞ ነው። ጀዋር የተባለ ከንቲባ ነበር ሲመራ የነበረው። የነሱ 5 ዓመት ሊያልቅ ሲል ድሬዳዋ የኦሮሞ ነው የሚል አጀንዳ በጠቅላይ ሚኒስትሩ አማካኝነት ተነበነበ። አብይ አህመድ ኦሮሞ ጉያው ስለመሸጎጥ ጥረት እያደረገ ነው። ነገ ቃል ለምድር ለሰማይ አብይ አህመድ ቅልጥ ያለ የኦሮሞ ብሔርተኛ ሆኖ በንግግርም ጭምር ያልተከሰተ እንደሆነ ታያለ ነው ማለት በንግግርም ጭምር እስካሁን በተግባር ከየትኛውም የኦሮሞ ብሔርተኛ በላይ የሆነ ተግባር ሲፈጽም ነበር። በንግግር ግን ኢትዮጵያ የሚጫወት ነው። ቀጣይ ቅልጥ ያለ ኦሮሞ ብሔርተኛ ሆኖ ይመጣል። አማራጭ የለውም። አብይ አህመድ ቢሳካለት ከዚህ በፊት በተደጋጋሚ እንዳልኩት የሩዋንዳውን እልቂት ኢትዮጵያ ምድር ላይ ማስፈጸም የሚፈልግ ነው እና አዲስ አበባን ቀርጥፈው ሲጨርሱ አሁን ላይ
ድሬዳዋ መባል ተጀምሯል። ድሬዳዋ ብቻ መሰላችሁ እንዴ? ጅጅጋ ኬኛ ብሎላችኋል። ዛሬ ኦኤምኤን ጅጅጋ ኬኛ ብሏል። ኦኤምኤን ምን አለ? በአሁኑ ወቅት የሶማሌ ክልል እንደ ክልል መቀመጫ የሚጠቀምበት ጅጅጋ ከተማ በሽግግር ወቅት የሶማሌ ክልል አካል እንዳልነበረችና ሌላ ከተማ እስኪመቻች በጊዜያዊነት እንዲጠቀም በሽግግር መንግስቱ መደረጉን በወቅቱ የሽግግር ምክር ቤት አባል የነበሩ ገለጹ ይላል ኦኤምኤን። እንኳን ድሬዳዋ ቀርቶ ጅጅጋ ራሱ የኦሮሚያ እንደነበረ ማንም በሽግግር ምክር ቤት ውስጥ የነበረ አካል የሚያውቀው ጉዳይ ነው ብለዋል። ትክክለኛ ስሙ ጅጅጋ እንደሆነ የሚናገሩት አስተያየት ሰጪዎቹ ኋላ ላይ የሶማሌ ክልል መንግስት ጉዳዩን ስለሚያውቅ የከተማዋ ነባር ስያሜ ላይ ለውጥ አድርጎ ጅግጅጋ ማለቱን አስረድተዋል ይላል ዛሬ ኦኤምኤን ያወጣው መረጃ። ይህ አካሄድ ምን የሚል መሰላችሁ? ሰማውን አቃቶ የጣሪያውን መረከብ ይባላል። ሰማውን መመኘት የጣሪያውን ማግኘት ይባላል። የኦሮሞማ የኦህዴድ አካሄድ ይሄ ነው። የሰማውን ትመኛለህ፣ ማደርስበትን ትመኛለህ፣ የምትደርስበትን ትነጥቃለህ፣ ትቀማለህ። ለሰማይ ታቃጣለህ፣ የጣሪያውን ትረከባለህ። ይሄ ነው አካሄዳቸው። ስለዚህ አሁን ድሬዳዋን ገቢ ለማድረግ ጅጅጋን ቀድመህ ክሌም ታደርጋለህ ማለት ነው። እዛ ጋር አጠገቧ ያለውን ክሌም ስታደርግ የሩቁን የተዋዋል ነው። ይችናት አካሄዳቸው። ግን እንደዚህ አይነት ነገር ደግሞ ኢትዮጵያውያን እንታገስም፣ እንታገላችኋለን። ለምን አማራ ምድር መጥተህ ጎጃምን የኔ ነው ማለት ጀምረሃል፣ ወሎን የኔ ነው ማለት ጀምረሃል። ሸዋንማ የራስህ ካደረግከው ቆየ የኔ ነው ብለህ ብቻ ሳይሆን የኔ አድርጌዋለሁ ብለው ሁሉ ማመን ጀምረሃል። እና አዲስ አበባ ላይ ያደረግከው ነገር አንሶ እንደገና እዛ ጋር ሄደህ የእነሱን እየነጠቅ ሀገረ ኦሮሚያን እንድታዋቅር አንፈቅድልህም። ድሬዳዋም ጅጅጋም አዲስ አበባም ሁሉም ከተማ የሁላችንም ከተማ የሚሆንበትን ስርዓት እንዘረጋለን። የድሬዳዋ ከንቲባም ድሬዳዋ የኦሮሞ ነው በማለት ተናግሯል። ድሬዳዋ የኦሮሞ ነው። 5 ዓመት ሙሉ ሶማሌው ቅንጣት ታክል ረብሻ ለመፍጠር ሳይሞክር ሶማሌን ሲያስተዳድር ከቆየ በኋላ አሁን የሶማሌ ተራ ሲመጣ ከተማውም የኔ ነው፣ ወንበሩ ይቅርና ሀገሩም የኔ ነው የሚል አታካራ ይዘው መጥተዋል። ይሄንን የለኮሰው ግን አብይ አህመድ መሆኑ እንዳይዘነጋ። ሌላው እንግዲህ ሶማሌዎችን መሰባሰብ ጀምረዋል። ሶማሌዎች መነጋገር ጀምረዋል። ድሬዳዋ የሶማሌ ነው፣ እኛ የምናውቀው በባቡር መጥተው ወተትና እንቁላል ሽጠው ሲሄዱ ነው በማለት ደግሞ ሶማሌዎች እየተናገሩ ይገኛሉ። ድሬዳዋ የኦሮሞ ነች፣ የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ። ድሬዳዋ ኢሳና ጉርጉራ መሆኗን ነው ማውቀው እና ዛሬ በዚህ መስመር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆነ አታውቅም፣ በኦሮሞ ስር ተስተዳድራም አታውቅም እና በጣም ነውር ነው። ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም ይቅርታ ማለት አለበት። ድሬዳዋ ዛሬም ነገም ኢሳና ጉርጉራ ነው መባል የነበረበት። እንደዛው ነው የሆነው። እኔ አንድ የሚገርመኝ በኦሮሞ በኩል 5 ዓመት ኦሮሞ አስተዳደረበት። ምንም ያለ ጭቅጭቅ ያለ ረብሻ ጨረስ ነው። አሁን ተራው የሶማሌ ስለሆነ እንዴት ነው ቅስቀሳ መጀመር የሚቻለው? ተሰማችሁት ነው እንግዲህ 5 ዓመት ሙሉ እኛ ምንም ነገር ሳንተነፍስ ድሬዳዋን ሲያስተዳድሩ ነበረ። የኦሮሞ ከንቲባ ተሾሞ ሲያስተዳድሩ ነበር። የኛ ተራ ሲመጡ ነው አሁን እየበጠበጠ ያሉት። በተረፈ ግን የማን ነው በሚለው ጉዳይ ላይ እኛ የምናውቀው ወተትና እንቁላል አምጥተው ሲሸጡ ነው። ከተማው የኛ ነው ማለት ጀምረዋል ሶማሌዎችም እና የኦሮሞ ፖለቲከኞች እና አጠቃላይ ከህዝቡ ውጭ ሁሉም መሬት የነሱ ነው። ኢትዮጵያ ላይ ያለውን ከተማ በሙሉ ክሌም አድርገው ጨርሰው ሱዳን ገብተውልሃል ጌታዬ፣ ኤርትራ ገብተውልሃል። የዚህን ሰው የንግግር ግባና ተመልክተው ኤርትራ ያሉ ከተሞች ከኦሮሞ ጋር የሚመሳሰል አንድ ቃል ካለ ያ ከተማ ባይ ዲፎልት የኦሮሞ ነው። እንደዚህ አይነት የጅል አስተሳሰብ መጥቶልሃል ጌታዬዋ። ጅቡቲ የሚለው ስም ጅብ ከሚለው ጋር ስለተመሳሰለ አንድ ጅብ ሂዶ ጅቡቲ የኔ ነው ብሎ ሲጠይቅ ማለት ነው። ቀልድ ይመስላል አይደለ? እውነት እኮ ይሄ ነው። አንድ ቃል ከተመሳሰለ ኦሮምኛ ጋር የሆነ ኦሮምኛ ቃል ጋር የሚመሳሰል ስም ያለው ከተማ ባይ ዲፎልት የነሱ ነው። ሽሬ የሚለውን ስሪ የሚለው ኦሮምኛ ቃል ስላለ ሲሬ እኮ ማለት ነው ይሏል። እንደዛ ነው።
እንደዛ ነው። አዲስ አበባ ፊንፊኔ ነው ብለዋል። ወሎ የኦሮሞ ነው ብለዋል። መተማ ሞቱማ ነው ብለዋል። አክሱም አካስማ ነው ብለዋል። ሸዋ ላሎ ነው ብለዋል። ድሬዳዋና ጅጅጋ የነሱ ነው ተብሏል። ሱዳንም ኤርትራም የነሱ ነበር። ይህ ሰውዬ ይናገራል። ሱዳንም ኤርትራም የኦሮሞ ጎሳ ግዛት እንደሆነ ይናገራል። እና ህዝቡ ሌላው ህዝብ ታዲያ ከየት የመጣ ነው ስትል አገሩ በሰማይ ነው። ምድሩ የነሱ ስለሆነ ሌላው ፍጥሩ አገሩ በሰማይ ነው። አገሩ በሰማይ ነው። እና አፍሪካም ራሱ ከኦሮምኛ ቃል የመጣ ነው ብሎ ተናግሯል ሰውየው። አፍሪካ ራሱ የኦሮሞ መሆኑን ተናግሯል። ህዝቡን ግን አይቀበሉትም። ከሰማይ ነው የመጣው። ምክንያቱም አፍሪካን ለቀህ እስያን ብትሄድ የኛ ነበር ብለው ይመጣሉ። እዛም የኛ ነበር ብለው ስለሚመጡ ያለ አማራጭ ወደ ሰማይ መሄድ ነው። እንደዚህ አይነትን ስርዓት ታግሎ ማሸነፍ ነው። ሌላ አማራጭ የለም። እንደዚህ አይነት ወራሪ ተስፋፊ የሆነን ስርዓት በየቦታው እየሄደ ጠብ የሚቆሰቁስ የሚያፈናቅል የሚገድል የሚሰለቅጥ አገዛዝን ታግሎ ከማሸነፍ ውጭ አማራጭ የለም። ይሄን ደግሞ በዋናነት ኦሮሞዎች ልትመሩት ይገባል። አይጠቅምም። አሁን ኦህዴድ እየሄደበት ያለው መንገድ ሁሉንም ትመኛለህ፣ ሁሉንም ታጣለህ በሚል መርህ እንደሚጠናቀቅ ማወቅ አይከብድም። ሁሉንም ይመኛል፣ ሁሉንም ያሳጣችኋል። እና አሁን ላይ እየፈጸመ ያለው በደል ለኦሮሞ ጠላት የሚያበዛ ስለሆነ ተው ልትሉት ይገባል። በመጨረሻ እንግዲህ ዳኛቸው አሰፋ ከኤርትራ ጋር ጦርነት አይቀሬ ነው፣ መቅጠም አለብን፣ አሰብና ምጽዋ የአፋር ናቸው በሚል ፉከራ መጥቷል። አሰብና ምጽዋ የአፋር ናቸው የኢትዮጵያ ናቸው አይደለም ያለው እና አብይ አህመድ ፊንፊኔ ኦሮሚያ ነው፣ ወሎ የኛ ነው፣ ሸዋ እንትና ነው፣ ድሬዳዋ የኛ ነው፣ ጅጅጋ የኛ ነው ካሉ በኋላ አሰብ የኢትዮጵያ ነው ና ወደ ጦርነት እንግባ እንደሚሉት ሁሉ ዳኛቸው አሰፋ ደግሞ አሰብና ምጽዋ የአፋር ናቸው ብሏል። የአፋር ከሆነ አፋር ሄዶ ይግጠማ። ኢትዮጵያ ምን ቤት ናቸው? አማራ ምን ቤት ነው? ትግራይ ምን ቤት ነው? ሌላውስ ምን ያገባዋል ታዲያ? አፋር ከሆነ አፋር ነው ሄዶ መታገል ያለበት። ግን አይጠቅምም። እንደነ ዳኛቸው አሰፋ ያሉ ሽንታቸው የቀዘቀዘ ሰዎች፣ ፀሐይ ከጠለቀች በኋላ ከቤት ለመውጣት ልባቸው የማይፈቅድላቸው ሰዎች እንኳን ጦርነት ውጊያ ላይ ቀርቶ የጥይት ድምፅ ሲሰሙ ብዙ ነገራቸው ብልሽሽት የሚል ሰዎች ዛሬ እነሱ በሚፈጥሩት ትርክት እየሄዱ መማገድ ልክ አይደለም። ዳኛቸው አሰፋ ከወራት በፊት አንድ አፍታ ሚዲያ ላይ እየቀረበ ስለ ኤርትራ ሲጠየቅ ስለ ኤርትራ አታንሳብኝ፣ እኔ ከነሱ ጋር ሆነን ባስመዘገብነው ድል ወያኔ እንደቁሰን ባስመዘገብነው ድል ያንን ድል ኢንጆይ እያደረኩ ነው፣ ሌላ አጀንዳ ለመቀበል አልፈልግም ሲል ነበረ። እንደዛ እያለ ሲመልስ ነበር። እና ዛሬ ውላ በሉ ሲገባ እንደገና የብልጽግናን አጀንዳ ተሸክሞ መጥቷል። እንደዚህ አይነት የፍልስፍና ጥያቄ ብዙ ጊዜ እውነት ምንድነው የሚል ነው ይባል ነበር። እነ ዳኛቸው አሰፋ እነ በለጠ ሞላ ግን ውሸት ምንድነው፣ ቅጥፈት ምንድነው፣ ማታለል ምንድነው፣ ማጭበርበር ምንድነው የሚለውን ነው ተምረው የወጡት። እና ቅንጣት ታክል የሚኖሩት ኑሮና የተማሩት ትምህርት የሚገናኝ አይደለም። እና እነዚህ ሰዎች አቋማቸውን እየቀያየሩ አጀንዳ ባራገቡ ቁጥር ያን አጀንዳ እየሸመት ህይወትህን ልትገብር አይገባም ማለት እወዳለሁ። በተረፈ ግን ይህንን ስግብግብ የሆነ አገዛዝ በየቦታው ትንኮሳ፣ በየቦታው ወረራ የሚፈጽም አገዛዝ ኢትዮጵያውያን በተባበረ ክንድ ማሸነፍ አለብን። ሲዳሞው ተበልቷል፣ ቤኒሻንጉል ተቀረጣጥፏል። ጌታዬ ጋምቤላ ወረውታል። አመራሮቹ እነሱ ናቸው፣ ሙሉ ለሙሉ በልተውታል። እና በዚህ ልክ እንደ ወጣቱ ከመሰደት ይልቅ በጥቂቶች ነው ሀገራችንን የተነጠቅነው። በቢሊዮን ዶላር ቤተመንግስት እየገነባ ያለውን ጨቅላ ግለሰብ ወደ ዩናይትድ አረብ ኤምሬትስ እንዲያመልጥ ማድረግ ነው ቀላሉ መንገድ። ይህንን ማድረግ ይቻላል ብዬ አስባለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን ታበረታቱ ዘንድ ጠይቀን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።